ይሄ የሙዚቃ ኢንዱስትሪ ላይ ልጅ ሚካኤል ምናምን የሚባል እሱን አይተን ነው የሰፈር ልጆች መደዶን አንዴ እንንቀሳት የተለቀስ ነውና። ስንት ዓመት ነው? እኔ 21። ያስደነግጣል። ማን አኬ እግዚአብሔር ይልክ ፈለጋት ናት እግዚአብሔር ያስባል። አሁን እዚህ ልደት አቃለን ይወስኪ አይተዋል። ድንቡሽቡሽ አለ ፈለጋት ናት ይወስን በደንብ ድንቡሽቡሽ አለ። አኬ ነው እንደውም ትንሽ ወደኛ የሚጠጋው። ይሄ አሁን ፍኖተ ጽድቅን የምንቃወመው እኮ ወደን ፈቅደን አይደለም። ፕሮቴስታንት አዳራሽ እኮ ነው፣ ምንም ጽላት የሌለበት ስጋው ደግሞ ማይፈተትበት ማይቀበልበት ህዝቡ ቦታ ላይ ምንም እናደርጋለን ብዬ አላስብም። ሀገርን ያቆመች ቤተክርስቲያን ናትና እንደዚሁ በተራ ግለሰቦች የምትንቋሸሽ የሆነ ሰው ውጪ ቁጭ ብሎ እንደዚህ ቤተክርስቲያን ስላለ ዝቅ ከፍ የምትል ቤተክርስቲያን የለችንም። ወርቅ የተገኘ መጽሐፍ ላይ ብዙዎች ያውቁታል ብዬ አስባለሁ። የዛች የቂልጦ ማርያም የእስር ቤቷን ታሪክ። እስር ቤት በነበርክበት ታይም ላይ የምትጸልየው ጸሎት አንተ ምን ነበር? ሰላም በያላችሁበት የሎዛ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ፖድካስት በሎዛ ሚዲያ ነው። የዛሬው እንግዳችን በማህበራዊ ሚዲያ በሶሻል ሚዲያ በቲክቶክ ፕላትፎርም ከ300,000 በላይ ተከታይ ያለው ተጽዕኖ ፈጣሪው ገና አንድ ፍሬ ልጅ የአብስራ ከድር ወይም የአቡ ቢሮችን ሳይሆን ስቱዲዮችን ተገኝቷል። የአብስራ ከድር እንኳን ወደ ሎዛ ሚዲያ ሎዛ ፖድካስት በሰላም መጣ። በጣም አመሰግናለሁ የማርያም እግዚአብሔር ያክፍርልኝ። በጣም ቆንጆ ስቱዲዮ ነው። በጣም ደስ ብሎኛል ስለመጣ። ያው ያማረባቸውን አምሮባችኋል፣ ያላማረባቸውን ደግሞ አላማረባችሁም እንላለን። አምሮባል። ያው ድንግል ማርያም ናት የሁላችንም ውበት። እግዚአብሔር ይመስገን። ውበት ነሽ ለቤቴ ለህይወቴ የሚለው መዝሙር ታውቃለህ? የሉል ሰግር የእንትና የሊቀ መዘምራን ቴዎድሮስ ዮሴፍ ውበት ነሽ ለቤቴ ለህይወቴ ሚል አታውቀውም? አውቀዋለሁ። ድንግል እውነት አውቀዋለሁ። አዎ እስቲ በልኝ ዘሩን። አይ እንትን ቃል በቃልማ እንዴት ይመጣ? አታውቀውም? በመስማት ደረጃ መስማት ነው እንጂ እኔ ራሱ ዘሩ ጠፋኝ። ይገርምም ሲዘመር እኮ አውቀዋለሁ እና በደንብ ሙሉ ዘሩ ሁሉ ነበር የምችለው። አሁን ከመዝሙር ወደ ስብከት አድልተን ነው። አዎ ያምርብሃል። ደግሞ ደንብ ነው የሚያምርበት። ሁለቱንም እያቀያየርክ ተመልካቾች ይፈርዳሉ። ጣና ላይ ዘምሬ ካሴት አወጣሉ። የኔ ጸጋ ካሴት ማውጣት አይደለም መዝሙር አይደለም፣ የኔ ጸጋ ንግግር ነው፣ ትምህርት ነው። ብዙዎች ያው ተመልካቾችም እኮ መመስከር ይችላሉ አይደል? ብዙ ጊዜ ስለ ማርያም ስትናገር በዙሪያችን ያለው ሰው በሙሉ ነው እንባው ግጥም የሚለው። ስለ እውነት ነው የምነግርህ። ስለዚህ አንዳንድ የተሰጠን ጸጋ አለ አይደል? ቴዲ በመዘመር እናንተ ደግሞ በመናገር ስለመቤታችን በደንብ ተሳክቶላችሁ። እሺ ያብዬ በጣም ነው የማመሰግነው። እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁ። የአብስራ ከድር ከስሙን ጀምር እስቲ። የአብስራና ከድር ምን አገናኛቸው? የአብስራና ከድር የተገናኙት የዛሬ 20 ምናምን ዓመት ነው። በእውነቱ ከሆነ ትክክለኛ ስሜ ከተሄደ የአብስራ መለሰ ነው የሚሆነው። ሳድግ እኔ አያቴ ወንድ ልጅ አልነበረውም እና አያቴ ነው ያሳደገኝ፣ የእናቴ አባት ማለት ነው። እና ከሱ ጋር ስላደግኩኝ ሙሉ ለሙሉ ላይፌ ከሱ ጋር ስለሆነ በሱ ስም እንድጠራ ነው የሆነው። ሙሉ ስሜ ሲጠራ አሁን ላይ የመታወቂያ ስሜ የአብስራ ከድር ሁሴን ሐሰን እያለ ነው የሚሄደውና ብዙ ሰዎችን ያስደነግጣል። ይሄ ምንድን ነው ኦርቶ እስላሚክ የሆነ ስም ነው። ብዙ ሰዎችን ያደናግራል። የአያቴ ስም ነው ከድር፣ የአያቴ ስም ነው። አባት ማን ነው ስሙ? መለሰ ይባላል። የአብስራ መለሰ ነበር። ለምን ደማ ተጠራው በአባት ስም? ሙሉ ለሙሉ ከአያቴ ጋር ነው ያደግኩትኝና እንደነገርኩ አያቴ ወንድ ልጅ የለውም። አንድ ልጅ ነበረው በፊት። በማን በኩል ማለት ነው? አያት በእናት እናቴ። እናት ማን ነው ሙሉ ስም? እናቴ ዘመን ከድር ትባላለች። ሙስሊም ናቸው ወይስ? እንትን ነው ወታደር ነው። ታንከኛ ነበረ አያቴ። እስቲል አለ በህይወት እና በጣም ጠንካራ የሆነ ሰው ነው። እና
ቀራኒዮ አካባቢ ነው ተወልጄ ያደግኩትኝ። እሱ ጎንደር ነው ተወልዶ የሚያደገው። ረተው የእናቴን እናት ያገኛት ትግራይ ላይ ነው ጦርነት ላይ። ሙስሊም ነው አይደለም? አይደለም። ቤተሰቦቹ ግን ሙስሊም ነበሩ። የእሱ ቤተሰቦች እስላም ነበሩ። እሱ ወደ ኦርቶዶክስ ሙቭ አድርጎ ሙሉ ለሙሉ ኦርቶዶክስ ሙቭ አድርጎ እናትህን ወለደ። ያንተን እናት ማነው ስሟ? ዘመን ከድር ሁሴን ሀሰን ትባላለች። አንተ ደግሞ በእናትህ አባት ነው የምትጠራው? ልክ። አባት በህይወት አለ? ትገናኛላችሁ? በደንብ ነው እንዴ። ስለዚህ በአያት ቤት ስላደክ ነው በአያት የምትጠራው? ማንም ሰው ቅር አይለውም። ብዙዎቹ እኔ ብቻ ነኝ ያደግኩት። ከወንድሞቼም ከማዘርና ከፋዘር ጋር ነው ያደጉት። የሄዶ ስማቸው በዛው ነው እና እንደነገርኩ የወንድ ልጅ ነበረው። ከዛ በኋላ አንድ ወንድ ልጅ ነበረ፣ አረፈ። በልጅነቱ ነው ደግሞ ያረፈው እና ያን ብሶት ስለነበረ ከሱ ተለይቼ እንዳደግ አልተፈለገም። ስለዚህ ሙሉ ህይወቴ ከአያቴ ጋር ነው ማለት ነው። እስቲ አብረን ያለ ነው። ደስ ይላል። አባትና እናት አንድ ላይ የሚኖሩት? የሁለት ሰፈር ልጅ ነኝ በነገራችን ላይ። የሚገርም ነው። እሱ አልተለያዩም ማለት እኮ። ስንት እህት ወንድም አለ? እኔ አንድ እህትና ሁለት ወንድም አለ። አጠቃላይ 4 ናችሁ? የመጀመሪያ ልጅ ነኝ። በአያት የምትጠራው ግን አንተ ብቻ ነህ? እኔ ብቻ ነኝ። ሁሉም የሚጠሩት በመለሰ ነው። ምን ይሰማል? እኔ በጣም ነው ደስ የሚለኝ። እንዴ ማዘርም እድሜዋ በትንሽ እድሜዋ ነው የወለደች። በ17 18 አካባቢ ነው የወለደች እና አሁን ስንታይ ኩያ ነው የምንመስለው። እና ዘመን ከድር የአብስራ ከድር ሲባል ወንድምና እህት ነው እንጂ የምንመስለው እናትና ልጅ አንመስልም ጭራሽ። መንገድ ላይ ሲታዩ አዎ። እናትህን ነው የምትመስለው ወይስ አባትህን ነው? መልክ? እኔ አባቴን ነው የምመስለው። ወደ አባቴ ነው የሄድኩት። ያው ስም ባልወርስ መልክ ወርሻለሁ ብዬ። የቀራኒዮ ሰፈር ልጅ ናት? የቀራኒዮ ሰፈር ልጅ ነኝ። ቀራኒዮ ነው ሙሉ ውልደቴም እድገቴም። መሀል ላይ ያው እናት ጋር መሄድ ከተፈለገ አማኑኤል አካባቢ ነው ማዘርና ፋዘር ያሉት። ደብረ ገሊላ አማኑኤል እና ቀራኒዮ መድኃኔዓለም ነው ደብረ ማለት ነው። ስለዚህ ከአያት ስታኮርፍ እናት ጋር ትመጣለህ። እናት ጋር ስታኮርፍ አያት ያለው ሰው ግን በጣም ነው ደስ የሚለው እኮ። በጣም እኔ ብዙ ጊዜ አያት ቤት ያደገ ልጅ ቀበጥ ነው ምናምን ይባላል። እኔ ተመትቼ አላውቅም እውነቱን ለመናገር። እጃቸውን አንስተውብኝ አያውቁም። አያቴ ግን መቅበጡም የለም በዛው ልክ። የወታደር ልጅ ስትሆን መቅበጥ የለም፣ ዲሲፕሊን አለ። በእንደዚህ አይነት ሁኔታ ነው ያደግኩት። ምንድነው ይቀልጣል፣ ይቀብጣል። ከእናቱ ሲቆጣ በአባቱ ይደበቃል፣ በአያቱ ቤተሰብ ይደበቃል። ደስ የሚል ብቻ ወዳጅ ዘመድ ሲበዛ በጣም ነው ደስ የሚለው በጣም። እና ደግሞ እጅህን አሳይ። ይሄኛውን ይሄ እንደዚህ የአያት ልጅ ያደገ ያስታውቃል። ሶፍት ነው። መስራትም አለ። ትሰራለህ እንደ ምን በእጅ ምን ስፖርቱን ነው ወይስ? እኛ በልጅነታችን ይሄ ከትምህርት ክረምት ላይ በደንብ ነው የምንሰራው። መርካቶም እንሰራ ነበር ክረምት ላይ። እኔ በደንብ ሰርቻለሁ። ጫማ ቤት በደንብ ሰርቻለሁ ክረምት ላይ። በልጅነቴ በደንብ ነው የሰራሁት። ታይዞ ታቶ መለሳለሁ ወደሱ ወደ ጫማዋ ወደ ልፋት ድካም በልጅነት ስለሰለፍካቸው በጎም ክፉም ነገሮች እመለሳለሁ። እጅ ላይ ያሉ ታቶ ምንድን ነው? ይሄ በልጅነት ባለማወቅ ነው የሚባለው። እኔ እንደውም ብዙ ልጆች አሁን ላይም አያለኝ። የቀረ ፋሽን ይመስለኛል። ግን አሁን እጄ ላይ 5 ዓመት ምናምን ሆኖታል ታቶ እና እኔ ብዙ ጊዜ እንደውም እንትን አይደለም ሼም አይዘኝም እንደዚህ ሰውን እንትን ለማለት ከፈጣሪ አልደብቆም መቼስ በልብስም በምንምና ግን ልክ ያልሆነ ነገር ነው ጭራሽ። ይሄ የሙዚቃ ኢንዱስትሪ ላይ ልጅ ሚካኤል ምናምን የሚባል እሱ ነው የተነው የሰፈር ልጆች መደዶን አንዴ ንቅሳት የተረቀስ ነውና በሰዓቱ አንዳንዴ ሰይጣንም በእንደዚህ አይነት መልኩ ልብን ይሸፍተዋልና ጥሩ አይደለም። ግን ነገር እዩ ልጅ ሚካኤል ነው ንቅሳት በንቅሳት ያደረገው ሰፈሩን በሙሉ። ምን ሲል ሰማ ነው አልበም ወጣና የማር አልበም ወጥቶ በቃ ተነቀስን። 4-5 ልጆች ሴትም አለች ምናምን ተነቀስን። ከዛ በሳምንቱ የሆነ ኢንተርቪው ላይ ንቅሳትን አልመክርም ምናምን ሲል አልሰማን ሙላችን። በቃ ደበረን ነው የምልህ በአንድ ሳምንቱ ማለት ነው። እሱን አይተን ተነቅሰን እሱ በአንደኛ ሳምንቱ ኢንተርቪው ላይ ንቅሳትን አለበረታታም አለ ራሱ ያሳየንም ማለት ነው። እና በጣም ነበር የተቆጨ ነው። ከዛ በኋላ መስቀል ነው መስቀል አለ
የእመቤታችን ስም አለ። ምን የሚል ማርያም የሚል አለ። ከስር 27 ቁጥርና 21 ቁጥር አለ። እዚህ ጋር ኦርቶዶክስ ነው የሚለው። ከዛ መስቀል ሎጎ። በነገራችን ላይ በሰሜኑ የኢትዮጵያ ክፍል ይነቀሳሉ። ስፔሻሊ በግራኝ አህመድ ወረራ ወቅት ከሱ በኋላ የመጣ ምን መሰለ ማዕተብ እንዳይበጠስ ማዕተብ ይበጠሳል አይደል? ንቅሳት ግን አይጠፋም። እና አንድም ሃይማኖትህን እስከ ቀራንዮ ድረስ የሆነ ሲሸንጥህ አውልቀህ ማጥለው ነው። ይሄን አይተህ ትሰዋለህ። መስቀል እዚህ ግንባር ላይ አድርገህ ኦርቶዶክስ ነው በቃ። ፈተናው ሲመጣ ምንድነው ትሰዋለህ። አንድም ለዛ ነው። አንድም ደግሞ ስትሞት አንስተው የሌላ ሃይማኖት ተከታይ ነው ብለው እንዳይቀብሩ መስቀል ያለበትን ቦታ መስቀል ቤተክርስቲያን ውስጥ ይቀበራል። እዚህ ውቅራት የአንገቷ ሙስና የጥርሷ ጥቁራት የአንገቷ ሙስና እንኳን የሞተ ሰው ሙት ያስነሳል ገና ተብሎ ይገጠምላታል። ቀይ ናቸው። በተለይ ቀይ ሴት ላይ ያምራል በጣም። አንገታቸው ረዘም ያለ አንገታቸውን ዙሪያ ነው የሚነቀሱት። መስቀል ነው በጣም ነው። አሁን ግን ወደ ገጠር የነበሩት ወደ ከተማ ሲመጡ ያስጠፉታል። ማሽን አለ በነገራችን ላይ ለማስጠፋት ታስበህ ታውቃለህ? አስቤ አላውቅም። እስከ መቃብር እንደዚህ ነው የሚቀጥለው ብዬ አስባለሁ። ወደፊት ሀሳቤን ካላስቀየረኝ አየር መንገድ የመቀጠር ሀሳብ ከሌለ አየር መንገድ ንቅሳትና ጥቁራት ጠባሳ ካለ አይቀጥሩም። ኦፊስ ላይም አንዳንድ ቦታ የሚከለክሉ አሉ አይደል? ኦፊስ ላይ ያው ግን ይሁን ለበጎ ነው። ግን አሁን ላይ ጥሩ አይደለም። ይሄን አልመክርም። አሁን ላይ አንተ ላይ ደግሞ ቀይ ስለሆንክ ቡግ ነው የሚለው። እንደውም አሁን እየፈዘዘ ሄደ በሰዓቱ። በስመ አብ በእውነት በጣም ነበር የሚጠራው እንዴ! በጣም የልጅነትህ አስተዳደግ የስራው እናውራው እስቲ። ያየኸው እንደው ቅብጥብጥ ብለን ያደግከው ወይስ ፈተናም እንትንም እየሰራህም? እስቲ የልጅነትህን አስተዳደግ የስራ ባህልን እናሰው። መቅበጥ እንኳን አይባልም፣ መቅበጥ አይባልም። ግን እንደነገርኩ ከአያቴ ጋር ነው ያደግኩት እና ክረምት ላይ ቁጭ እንድንል አይፈቀድልንም። እንዳልኩ ያው ማህበር ላይ እናገለግላለን በቤተክርስቲያን። ግን ከዛ ውጭ ያለን ትርፍ ጊዜ ስለሆነ ቀጥታ ወደ ስራ ነው ሙቭ እንድናደርግ የሚፈልገው። እና እኔ ደግሞ አጠገቤ ጥሩ ጓደኞች ነበሩኝ በሰዓቱ። መርካቶ አካባቢ ተፈተፈ የሚሉ ልጆች ነበሩና ልክ ክረምትን እንትን እንዳለን ወደ እነሱ ጋር ነው የምንሄደው ማለት ነው። ከዛ መርካቶ አካባቢ 7ኛ ጋር አሁን ደግሞ እንትን ጋር መጥቷል መሰለኝ እህል በረንዳ አማኑኤል ከፍ ብሎ እና እዛ ነበር የምንሰራው 2 ቦታ ምናምን። በሰዓቱ ቆንጆ ነበር። በስማ ከማንም በላይ ነበር ቅብረር ብለን እንትን የምንለው። ለራሳችን አናንስም ነበር፣ ቤተሰብ አናስቸግርም። ደብተር እስክርቢቶ ልናን ለመግዛት በራሳችን ነው ማለት ነው። የወደፊት ነገራችንን ከአሁኑ ቢውልድ እያደረግ እንድንሄድ ነበር የሚፈልገው ቤተሰብ። እና ቤተሰብን ብቻ ተጠግተን እነሱ ላይ ብቻ ኃላፊነት ሰተን እንድንቀጥል አይፈለግም ነበረ። እንደዛ ነው ነገር ይኸው። መስጊድ ገብተህ ታውቃለህ? መስጊድ አዎ ለሰግድ አይደለም ግን አሁን ስለደነግጥ ሰፈራችን ይኸውልህ ቀራኒዮ አለ፣ በጣም ትልቅ መስጊድ አለ። አዲስ አበባ ላይ ሲመስለኝ ትልቁ በስፋት ትልቁ መስጊድ እኛ ሰፈር ነው ያለው እና ከቤታችን ፊት ለፊት ነው ያለው መስጊዱ። ብዙ ጊዜ ስንጫወትም መስጊድ ግቢ ነበር በልጅነታችን የምንጫወተው። ሻወር ቤቶች ነበሩ፣ ሻወር ቤቶች እንትን ነበርና ማህበረሰቡ እኩል ነው እኛ ጋር ያደገው። ከመስጊዱ ፊት ለፊት የፕሮቴስታንት ቸርች አለ። ከዛ ግቢ ውስጥ ነው እየተጫወትን ያደግነው መስጊድ ግቢ ውስጥ። ጓደኞቻችን ስቲል አሉ እስላሞች። በእንደዚህ አይነት ሁኔታ ነው እንጂ ውስጥ ገብተን እንኳን አናውቅም። አይ ምናልባት የአያት ተጽዕኖ፣ አይ የአያት ደግሞ ምናልባት ካለ ፋሚሊም ካለ ቆፍጠን ያለ ኦርቶዶክስ ነው። ቆፍጠን ያለ አያት ታውቃለህ፣ ጎንደር አካባቢ ያለውን። ስንት ዓመት ነው? እኔ 21
ያስደነግጣል። የሎዛ ፖድካስት ተከታታዮች አይታችሁ ፍረዱ። አሁን የ21 ዓመት ፊት ነው። 21 ዓመታችን ነው። 21 ስንት መስላለሁ አንተ ስገምት? 26 25 26 ተው የማርያም ወርቅ። አይ ኦልሞስት ባለቤት እኮ አንተ ነህ። ያ ማለት ማለት መሰለህ አሁን እኔ 25 26 ስል ተመችቷል ማለት እኮ ለመሰለ ሰውነቱ ገዘፍ ካለ ገብቷላ። አንዳንድ ሰው እኮ የ40 ዓመት ሆኖ የ20 ዓመት ይመስላል አይደል? ልክ ነው። በጣም ሲመች ደግሞ አሁን ፈረንጆችና የፈረንጅ ልጅ ብታየው ከኛ የ15 ዓመት ልጅ ፊዚካሊ የፈረንጅ ምናልባት 25 ዓመት ምናምን ሊመስል ይችላል። ግን እኔ ብቻ አይደለሁ። አሁን በሂደት እዚህ ፖድካስት ላይ በእርግጠኝነት የሚቀርቡ እኛ ቲም ላይ ያሉ ልጆች ቀጣይ እነሱን እድሜ ደግሞ እዚህ መጥተው ቁጭ ብሎ ስትሰማ ደግሞ ትደነግጣለህ። በጣም ጥሩ እድሜ ነው ያለው በእውነት። ለምን መሰለህ ቤተሰብ እናት አባትህን ቤት አይተሃል፣ ያያትህን ቤት አይተሃል፣ መርካቶን አይተሃል። ኋላ ደር ላይ ደግሞ የምናየው ብዙ የቤተክርስቲያን አገልግሎት ክፉ ደግ አይተሃል እና ኔክስት በጣም ጥሩ ላይፍ ነው የሚኖርህ ክፉ ደጉን በልጅነት ስላየህ ማለት ነው። እንዲሁ ነው ማግባት የምትፈልገው ወይስ በስርዓተ ቁርባን ነው ማግባት የምትፈልገው? በስርዓተ ቁርባን ነው እንጂ ምን ጥያቄ ያለው። ሰንበት ትምህርት ቤት ተምራል? ሰንበት ትምህርት ቤት ተምሬያለሁ። የት? ቀራንዮ መድኃኔዓለም። ምንድን ነው የሚባለው ሰንበት ትምህርት ቤት? አንቀጸ ተዋሕዶ ሰንበት ትምህርት ቤት ይባላል። የቀራንዮ መድኃኔዓለም በልጅነቴ በጣም በልጅነቴ በ8-9 ዓመቴ ነው ሰንበት ትምህርት ቤት የገባሁት። ከዛ ደግሞ ማህበረ ቅድስት ሥላሴ የሚባል ቀራንዮ መድኃኔዓለም ላይ ረጅም ጊዜ ያስቆጠረ ማህበር ነበረ። እዛ ነው ረጅሙን አገልግሎት ያገለገልኩት። እስቲ ንገረን ስለ አገልግሎቱ፣ ስለ ትዝታ። በጣም ነው ደስ የሚለው። በተለይ ደግሞ የልጅነት አገልግሎት ደግሞ የትም አይገኝም። ይሄ የዓለምን ሁካታ ምናምን ነገር ሳታውቅ በንጹህ ልቦና ብቻ እግዚአብሔርን ለማገልገል ታቦት አጅበን ስንወጣ ያለው ቫይቭ በቃ መቼም አይረሳ ነው። እርግጠኛ ነኝ አንተ ጎንደር ላይ ታስታውሰዋለህ ያለው ነገር እንደ ይሄ ከሎዛ ጋር ፍልሰታ ስታስቀድስ ታስታውሳለህ? በደንብ እንዴ። ምሳ ቋጠራችሁ ቅዳሴ መሀል ላይ ያልበላችሁ በልተን ይገባል። በልታችሁ ነው የገባችሁት? አዎ እንደነገርኩ አታውቅም። በቃ እንትን እንደማይቻልኩ ታውቀዋለህ ነገር ይሁን እንደው የረባም በቃ ይቀር ይለናል ምናምን ይለናል። አንድ ጓደኛችን ብስኩት ነው ብስኩት በልተን ደግሞ ልጅ ናችሁ። አዎ ብስኩት በልተን ገብተናል። ባቄላ ይሄ ከቁርባን የሚሰጡ እንትን አሉ አይደለ? እናቶች አሉ አይደለ? እንዘግን ነበር ተደብቀን ከሚቀመጥበት ቦታ የሚቀመጥበት ቦታ ነበርና ዘግነን እንበላና አንድ ጓደኛዬ አስታውሳለሁ ቆሎ በኪሱ ይዞ ገብቶ ትርኮ ነው በቃ ህፃን ያን 11 12 ዓመት 13 ዓመት ምናምን ቢሆንና አዳር የተባለ ቤተክርስቲያን በሙሉ አንቀርም። የአዳር የምሽት የሌሊት አገልግሎት፣ የማህሌት አገልግሎት፣ የሰንበት ትምህርት ቤት አዳር ጉዞ በቃ ደስ ነው የሚለው። ሲዘመር ድራማ ሲሰራ ስንማር ቸብቸቦ መዝሙር ሲዘመር ሌሊቱ ይነጋል እና ከዚህ ማንም አይቀርም እና በኪሱ ቆሎ እንደያዘ ሲዘምር አድሮ ረስቶት የት ይገባላል? ቤተ መቅደስ ቤተክርስቲያን ግብ እንትን ውስጥ ቅኔ ማህሌቱ ጋር ከዛ ሂዶ ማህሌት ከሚያደርሱት መርጌቶች ስር ተኝቷል። ከዛ ገልበጥ ሲል ይሄ ቆሎ መሀል ቅኔ ማህሌቱ ላይ ዝርግፍ አለ። ተነስ አዋርዶታል እንደዚህና የልጅነት ትዝታ የተለየ ቤተክርስቲያን የልጅነት ትዝታ፣ የቆሎ ተማሪ ቤት ትዝታ፣ የሰንበት ትምህርት ቤት ትዝታ፣ የአገልግሎት ትዝታ። ህይወት በትዝታና በተስፋ ነው የሚኖረው። ደጋግሜ ይለዋለሁና የህፃናት ክፍል ውስጥ ነው ወይስ ካደግክም በኋላ በሰንበት ትምህርት ቤቱ በደንብ በሚገባ አገልግለሃል? ሰንበት ትምህርት ቤት ላይ ህፃናት ክፍል ላይ ነበርን። ከዛ በኋላ የኔ ታላላቆች አሉ። ማለትም እንደነገርኩ አያቴ ወንድ ልጅ የለውም እና ሴት ናቸው፣ 3 ሴት ናቸው ቤት ውስጥ። ከዛ በእድሜ ደግሞ የ6 ዓመት እንደዚህ ነው ጋፕ ያለን ከሴቶቹ ጋር እና እነሱ ያቋቋሙት ማህበር ነበር በልጅነታቸው እነሱ ማለት ነው። ስለዚህ ከቤተሰብ የመጣ ነገር ስለነበረ ሰንበት ትምህርት ቤቱን እንዳለ ሆኖ ማህበር ላይ ማገልገል ጀመረም ማለት ነው።
ቃለ ዓዋዲ ህግ ላይ በዛ ሰዓት አላሰብስም ብቻ ማህበርና ሰንበት ትምህርት ቤትን እኩል ማስኬድ አይቻልም መሰለኝ እና ሙሉ ለሙሉ ወደ ማህበሩ ሄድንና እድሜያችን እየጨመረም ሲመጣ እኛም ኃላፊነት ተሰጥቶን መስራት ጀመርንና ማህበሩ ላይ በጣም ብዙ ትውስታ አለኝ። በስመ አብ ይሄ ለ10 ሰዓት የመዝሙር ጥናት 7 ሰዓት ከበሮ ይዘን ሄደን ቅዱስ ገብርኤል ግቢ ውስጥ ግቢውን በከበሮ መምታት አንችልም ነበር፣ ተንበርክከን ነበር የምንመተውና ከበሮም ከኛ ገዘፍ ይላል። በቃ ተንበርክከን እንደልቃለን ይህን ከበሮ። በቃ ይሄ እንትኖች ትውስቶች አሉ እኔ ጋር እና አይረሱም። ደግሞ ወደፊትም ከኔ ጋር ነው የሚኖሩት። አሁን ይህን ፖድካስት የሚያዩ ብዙ ወላጆች ልጆቻቸውን በእውነት ነው የምለው ሰንበት ትምህርት ቤትን ያቅምሷቸው። በቃ ይሄ ለልጆቻቸው ዱላን ከማሳየት ይልቅ ቤተክርስቲያንን ካቀመሷት በእርግጠኝነት ልጆቻቸው በራሳቸው ይገራሉ። ያው እንደመቆጣጠሩ እንዳለ ሆኖ ማለት ነው። እና ይሄ የህይወትህ አንዱ ክፍል ነው። ነገ አርጅተህም ምን ብለህም የማይረሳ ታሪክ ነውና የሰንበት ትምህርት ቤት ታሪክ ተነግሮ የሚያልቅ አይደለም። የማህበራት ታሪክ ተነግሮ የሚያልቅ አይደለም። እጅግ በጣም ሰፊ ነው። ያው በስንት ዓመት ነው ማግባት የምትፈልገው? እንግዲህ 21 ብያለሁ አይደለ? እኔ ፕላኔ ከ5 ዓመት በኋላ ነው። አሁን ካለሁበት በ26 ዓመቴ ማለት ነው። ከዚህ በኋላ 5 ዓመት ትጠብቃለህ። ይህን 5 ዓመት ምን ለማድረግ ነው ያሰብከው? ሰዎች በጸሎት እንዲያግዙ። ይህን 5 ዓመት ብዙ እቅድ አለኝ። እንደው ድንግል ማርያም ትጨመርበትና እቅዴ ላይ የሰው ልጅ ለማግባት ቆርጦ ሲነሳ መጀመሪያ ሁሌም የራሱን ነገር መያዝ ይፈልጋል አይደል? እንደነገርኩ ደግሞ እኛም በላይፋችን መርካቱን በደንብ ስለምናውቀው የሆነች ነገር ታስፈልጋለች ህይወትን ለመመስረት። እዛ ያን ነገር ቢውልድ ካረኩኝ እኔ ከ5 ዓመት ቀድሜም ላገባ እችላለሁ። ሚስቴ በእርግጠኝነት የወደፊት ሚስቴ ይህንን ፖድካስት ካየችው 5 ዓመት የምን 5 ዓመት ነው ብላ እንትን እንዳትለኝ። ከዛ በፊትም እግዚአብሔር ነው ብዙ ነገር የሚያሳካውና እግዚአብሔር ከፈቀደ 5 ዓመት ወይም ከዛ ቀደም ብሎ ልናገባ እንችላለን። እግዚአብሔር ነው የሚያውቀው። በማህበር ተደራጅታችሁ እንደምታገቡት ልናገባ እንችላለን። ሚስጥር ወጣ እንግዲህ ጓደኞቼ ሚስጥር ወጣ። ይቅርታ እንዴ በደንብ ነው እና ብርሽ ምናምን ሲያገቡ እና ብርሽና ቤኒ በጣም በስመ አብ እንደዚህ ደስ ይላል። ሊሰርግ እንትኑን ደግሞ በረከቱን ደግሞ ስታገባ ነው የምታየው መሰለኝ። የብዙዎቹን ገና ከሆኑ እያየው ነው። ስታገባ የራሱ በረከት አለው፣ ስትወልድ የራሱ በረከት አለው፣ ስትደግም የራሱ በረከት አለው። እግዚአብሔር ሰማዕትነትም መባረኪያም አክሊል የሚገኝበት ፈተናም ያለበት ፋሲካም ስቅለትም ነው። ይህን ሁሉ ማለት አንድ ሰው የስነ ልቦና ዝግጅት ማድረግ አለበት፣ የፋይናንስ ዝግጅት ማድረግ አለበት፣ የትምህርት ዝግጅት ማድረግ አለበት። ምክንያቱም ማግባት የሚለው ሴንስ እቃ አይደለም የምታገባው፣ ሰው ነው ወደ ህይወት የሚገባው እና ሰው ከነ ልምዱ ከነ ደግ ባህሪው ከነ መጥፎ ባህሪው ነው የሚገባው አንተ ጋር። ያንን ለመሸከም የሚችል ጫንቃ ከሌለ ያው ፈተና ነው። ደስ የሚል ፓርት አለው፣ ፈተናም አለው። ይህ ሁሉ ተቋቁሞ ለማለፍ ደግሞ ቢያንስ እነዚህ 3 መሰረታዊ ነገሮች አዘጋጅተህ መጠበቅ አለብህ። ስነ ልቦና በጣም 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 ያስፈልጋል። አሁን በጣም በርካታ መጽሐፍ ተጽፈዋል በዚህ ጉዳይ ላይ፣ ንባብ፣ ትምህርት፣ ፋይናንስ። ምክንያቱም አንተ ማለት ሰው በሙሉ ሀብታም ጥንቅቅ ያለ ሀብታም ሆኖ አያገባም። ግን አለ አይደል መሰረተ እግዚአብሔርን ለማማረር ምክንያት እንዲሆነ የሆነ ነገር እንኳን ባይሳካልህ እስከዚህ ድረስ ሰርቻለሁ የምትልበት፣ እስከዚህ ድረስ ለፍቻለሁ የምትልበት እግዚአብሔር እንዲረዳህ ምኞታችን ነው። ምክንያቱም ያው አመለሸጋ ነህ፣ ጎበዝ ሰራተኛ ነህ። ከዚህ ሁሉ በላይ ደግሞ እግዚአብሔር ይጨመርበት። አሜን። ሃይማኖት ያላት ብቻ ነው የምትመርጠው እንጂ ዘር አትመርጥም፣ ቀለም አትመርጥም። እግዚአብሔር የፈቀዳት ብቻ ትሁን። አዎ አይደል? አዎ እንዳልከው ያ አንተ ያልከው ነገር መሰረታዊ ነገር ሆኖ እንዳለ መጀመሪያ ላይ እንደጠየቀኝ ባለሙያ ነው ወይስ
በዚህ በስርዓተ ቁርባኑ ነው ብለኛል። በስርዓተ ቁርባን ስታገባ ዋናው ነገር ይሄ ይመስለኛል ለህይወት ጠቃሚ የሚሆነው ሁሉን ነገር የመቻል ነገሩ ይሰጣል ብዬ አስባለሁ። የመጣላቱም ነገር አይኖርም። ሮጠን ንስሐ አባት አለ የምታማክረው። ህይወት ደግሞ መቻቻል የሚያስፈልገው ይመስለኛል። ሁሉም ሰው ሲፈጠር ሙሉ ሆኖ አልተፈጠረም አይደለ? ትዳር ላይ ጎደሎ ሊኖር ይችላል። የእሷን ጉለት እኔ ነኝ የምሞላው፣ የኔን ጉለት ደግሞ እሷ ናት የምሞላው። ይሄ ነው ትዳር የሚመስለኝ ለኔ እንዳመለካከቴ ከሆነና ድንግል ማርያም ታሳካው። በእርግጠኝነት ደግሞ አሳካዋለሁ። ምክንያቱም ብዙ ጓደኞቼ ቂልጦ ማርያም ሄደው ተስለው ደርሶላቸዋል። አሁን በቅርብ አብርሽ ሲዳር አሁን የዛሬ ዓመት ሰኔ 21 ቂልጦ ማርያም ስንሄድ ይሄ ነበር በቃ ህልሙ። ቀይ ነው ልብ ነበር የፈለገው። ልቡን ምጣው በቃ ትዳር 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 ይለበር። ይሄው ትዳር ሰጠ ሞቅ አድርጎ ሎዛ ኢቨንት ነው ደግሶ ሄዳረውና እኔም የዛሬ 5 ዓመት ሆነ ከዛ በፊት የሎዛ ማርያም የቂልጦ ማርያም ተጨመረበትና ሎዛ ኢቨንት ድል አድርጎ ይድርኛል ቢያስበው 16 ቂልጦ ማርያም ሄደ ነበርና አሁን ደግሞ ሰኔ በየአመቱ አትቀርምና ምን ይናፍቃል? ምን ተደረገልህ? እኔ ብዙ ነገር እኔ ዛሬ ዓመት እንደዚህ እንኳን ነበርኩም እንዴ የእውነት ነው የምነግርህ። እኔ ከናንተ ጋር የመጀመሪያ ትውውቄ እቺ ቂልጦ ማርያም የምትባለዋ ነገር ናት መጀመሪያ የሚያስተዋውቀችኝ ከብዙዎቹ ጋር። አሁን ላይ በጣም እንደ ወንድም እንደ አባት ምናምን የሆንኳቸው ሰዎች ቂልጦ ማርያም ናት እንደ ድንገት የተሰባሰብንባትና እኔ ተገናኝተን ትዝ ይለኛል እነ ቴዲ እነ ሮብሰን ምናምን የተደረገላቸውን እያወሩ ነው። እኔ ደግሞ የመጣሁትኝ በሰዓቱ የጉዞ ፕሮሞሽኖች ስለነበሩ እነሱን ለማስተዋወቅ ነበረ እና ቁጭ ብዬ እኔ አላቅም የሆነ ሳይድ ይያለው መስማት ነው የኔ ስራ ስላልሄድኩኝ አላወራውምና 2015 የሄዱ ተጓዦች ናቸው ታሪካቸው የሚያወሩትና እንደዚህ ሆኖልኝ ይሄ ተደርጎልኝ ከምንም ነገር በላይ ልክ ከቂልጦ ማርያም ወተን ስንሄድ ከሩቅ ትታያለች ጉልላቷና ጥላሃት ስትሄድ ያለው መሆን ያስለቅሳል ብዙዎችን። በቃ ጥላሃት ብቻዋን አህዛብ ምድር ላይ ጥላሃት መሄድ በጣም ነው የሚያስቸግረውና በቃ ሄጄ ይሄን ሞመንት ማየት አለብኝ በቃ ጉጉቴ ነው። እና ስንሄድም እመቤታችን የተገለጠችበት ዛፏ ስር እሷ ጋር ቁጭ ብለን ጸልየን ምናምን ነው የሚሉት ሁሉም። እና በቃ ሩጬ ሄጄ ግቢ ውስጥ ልክ እንደደረስን ሩጬ ዛፏ ጋር ነው የሄድኩት ማለት ነው። እና ነገርኳት በቃ የልቤን ነገርኳት እሷ በምታውቀው ማለት ነው። 2 ወር ምናምን አልሆነም የጠየቅኩት እያንዳንዱ ነገር ሲመለስልኝ እያንዳንዱ ነገር ማለት ነው። ከግቢዋ ወተን ስንሄድ ጓደኞቼ ያሉትን ነገርም አየሁትኝ። በጣም ነው የሚከፈው በቃ ጥላሃት ስትሄድ ያለው ስሜት በጣም ይረብሻል። እና ቂልጦ ማርያም በጣም ትለያለች። በቃ ካየው ይህን ዓመት ሁላችንም ጋር ስኬት ነው። እግዚአብሔር የተመሰገነ ይሁን። ከምንም ነገር በላይ ደግሞ ፍቅርን አትርፈናል ብዬ አስባለሁ። እንደ ብዙ ነገር የተከፋፈልን ሰዎች ምናምን የማንተዋወቅ ሰዎች ተገናኝተን ብዙ ነገር ሰርተናል። እግዚአብሔር የተመሰገነ ይሁን። ከዚህ በኋላ እድሜና ጤና ይስጠን። ከዚህ በኋላ ብዙ ነገር እንሰራለንና ቂልጦ ማርያም ለብዙዎቻችን ለብዙ ነገራችን መሰረት ናት። ቂልጦ ጎንደር ስትሄድ ለመጀመሪያ ጊዜ ነው? ጎንደራው ምድሩንም ሎዛ ማርያምንም ስትረግጣት ተሰማ። ጎንደር ደግሞ ሌላ ታሪክ ማርያም በስማ ሰጫውቴ ጎንደሬዎች እንደታያቸው እስቲ ፍቅራቸውን ግለጽላቸው እስቲ። ጉዲ ጎንደሬኩ ባሉበት ረገረገር እንዳልኩ አያቴ ጎንደር ነው እንትን ያለው ግን ሲነግረኝ ነው ማቀው በቃ ታሪኩ። እኔ አያቴ ሲነግረኝ ጎንደር ላይ ኃይለ ሥላሴ 10 ብር ሰጥቶኛል ብሎኛል በመኪና እየሄዱ ማለት። ጎንደር ሙስሊም ነው አያቴ? እስላም ነበር በልጅነቱ ተቀይሯል። ከዛ በኋላ ተቀይሯል በቃ ሙሉ ለሙሉ ተቀይሯል ማለት ነው። እና ጎንደር በጣም ይለያል። ጎንደር ገና ከኤርፖርት ጀምሮ ያለው አየር ሶሪ አዲስ አበባ ልጆች እንደነበራቸው ግን እኔ በአዲስ አበባ ነው ተወልጄ ያደጉት። ግን አዲስ አበባ ያለው አየርና ጎንደር ያለው አየር የተለያየ ነው። በቃ ጎንደር አትጠገብም፣ አየሯ ራሱ አይጠገብም። ብዙዎቻችን እዛ መቆየት ፈልገን ነበር። ያው የስራም ጉዳይ የምንም ጉዳይ ስለሆነ የተመለስ ነው እንጂ ጎንደር በቃ ሁሉ ነገሯ ፍቅር ነው። በስማ ከዛ ወደ ሎዛ ወጣን። ሎዛ ላይ ያለው አየር ደግሞ ሌላ ነው። ሎዛ እንዴት አያት? ሎዛ ማርያም ሎዛ በጣም ነው የምታምረው።
ገና ከኤርፖርት ስንወርድ ቴዲዬን ያሳየኝ ከሩቅና ያችሁት ሎዛ ማርያም ምናምን ሲለኝ በጣም የደነገጥኩት ከኤርፖርት የምትታይም አልመሰለኝም ነበርና ከዛ በኋላ ስራ ጨርሰን ሄደን ከንፋሱ ጋር የዛፎቹ ድምፅ አለ አንተ የሆነ ታሪክ እየነገርከን ነው ምናምን እና እንደ ታሪክ ነው በቃ ይሄ የሆነ እንደ ትውስታ አለ አይደል አሁንም አለ ሚሞሪና በቃ በጣም ደስ የሚል የማይረሳ ነበር። ያው ለቂልጦ መሰረቷ ደግሞ ሎዛም ትመስለኛለችና ሎዛ ላይ ያን ስቶሪውን ስትነግረን በተክለ ሃይማኖት ላይ የተፈጠረው ነገር ስትነግረን ምናምን ነገር ያለው በቃ ደስ የሚል ነው። ጎንደርን ያው እስከ ጥግ ሄደናል ብዬ አስባለሁ። እስከ ከትክል ድንጋይ ከዛ በኋላ አውሮፕላን ማረፊያ በቃ በጣም ደስ የሚል ነበር። ሰው ፍቅር ነው። ጎንደር አናቱ ላይ ያዘዞ ሆነሽ ያለንበት ሆነን ምንሳለምሽ የሎዛዋ ማርያም እናት አንቺ ነሽ ሎዝዬ ሎዝዬ ይላሉ ልጆቿ። እልልታ ዘማሪ ይሞላል ደጆቿ እንላታለን። እኔውን ጥርን በጣም በቃ አልደርስ ብሎኝ በጉጉት ብዙ ሰው ነው በነገራችን ላይ ሰኔና ጥር አልደርስልሃል። ሰኔ ማርያም ወደ ቂልጦ ማርያም፣ አስተሮ ማርያም ወደ ሎዛ ማርያም። በስማ በቃ ታሪክ ነው የምንሰራው። ከዚህ በኋላ ደግሞ ብዙዎቹም ይተማሉ ብዬ አስባለሁ ወደ ጎንደር። ያብነት ትምህርት ቤት ተምራል? አልተማርኩም። የአብነት ትምህርት ቤት አልተማርኩም። የዘመናዊ ትምህርት እስከምን ድረስ ቀጠልክ? እስከ 12 ነው የተማርኩት። እዛው ቀራንዮ መድኃኔዓለም ትምህርት ቤት አለ፣ ቀራንዮ መድኃኔዓለም የሚባል ማለት። ከዛ በኋላ መቀጠል አልፈለኩም። እንዳልኩ ወደ መርካቶ ነው የተሳብኩት ሙሉ ለሙሉ። ነጋዴ መሆን ህልም አለ? የለኝ። ለምን? በጣም ጭንቀት አለው። ኧረ ተው የእውነት። እኔ ደግሞ መጨነቅ አልወድም። እስቲ አስረዳኝ። ንግድ በተፈጥሮ ትኩረት ይፈልጋል። ይሄ ወጪ ገቢውን ደምረ ቀንሰ ምን ብለህ ምናምን። እኔ ደግሞ በቃ መጨነቅ አልፈልግም ምንም ነገር ላይ። ጭንቀት አትወድም? በተፈጥሮ ያልወድም ጭንቀት። የእውነት ነው የምልህ። የሆነ ነገርም ሀፕን ሲያደርግ ምናምን ትንሽ ሰዓት እናደድና ጥዬ መሄድ ነው የምፈልገው። ረጅም ሰዓት የሆነ ነገር ላይ መጨነቅ አልፈልግም። እንዳልኩ ምንም ነገር ቢዝነስ ሲጀመር መደመሩ መቀነሱ ማካፈሉ ምናምን ይኖራል። ግን ይሄ በንግድ እንትን ውስጥ ዓለም ውስጥ መግባት አልፈልግም። ለመቄዶንያ ገቢ ማሰባሰቢያ ልሳነ ተዋህዶና ዕቅበተ እምነት እግር ኳስ ጨዋታ አድርገው ነበር። አኬ እግዚአብሔር ይልክ ፈለጋት ናት እግዚአብሔር ይልክ። እና የእናንተ አሰልጣኝ ያያ ነበር። አንበሉ ደግሞ ማን ነበር? ጆሲ ነበር። ስንት ቁጥር ነበርክ? ጨዋታው እንዴት ነበር? የት ቦታ ላይ ነበር የምትጫወተው? አገባህ ወይስ አላገባህ? ምንም ሞመንት ውስጥ ያወራል። 11 ቁጥር ነበርኩኝ እኔ ክንፍ ላይ ነበርኩ እየተጫወትኩ የነበረው። በቃ አላሰብናቸው። እኛ መጽሐፍ ቅዱስ ላይ አንገታቸውን ደፍተው ስናያቸው እንደዚህ ጠንካራ ይሆናሉ ብለን ዛሬ ማመን አለብን። አሳምነውን ያሸነፉን በእውነት ነው ብላ አሳምነው ማለት ነው። እኛ ብዙ ሰው አልጠበቅም ያን ውጤት። መሸነፋችሁንም ታምናለህ? በሰዓቱ ተናድጄ ነበር፣ ግን ረገረገር በስመ አብ ወልድ። እውነት 11 ቁጥር ነበር ማሊያ የለበስኩት። 11 ቁጥር ማሊያ ነበረ። ከረፍት በኋላ ነው ያያም የቀየረኝ። ምን ላይ ነበርክ? ክንፍ ላይ ነበርኩኝ እኔ ክንፍ ላይ ነበርኩኝ። ቀኝ ክንፍ ላይ ነበርኩኝ ማለት የዶሮ ክንፍ አረከው። አቤት አቤት! ልደተ ቃል ሊያሳልፈኝ ነው እንዴ? የሆነ ሰዓት ነው እንኳ ተጋጨን እኮ አለ። ላይቭ ነበራችሁ ለዛ ኢቨንቶችን ነው ተጋጭተን ምን አወዳደቅ ሁለታችንም ወደቅን ማለት ነው። ፊዚካሊዝም ብላ አስበን እነ ተሙ አሉ። አስቡ፣ ተሙ ማለት በጣም ረጅም የሆነ ሰው ነው። እኛ ጋር እነ አርኪ ጆሲ በፊዚካሊ ትንሽ እንትን ያለን፣ እነሱ ቁመት ላይ ልሳነ ተዋህዶች ጥር ምጥን ያላችሁ ናቸው። ዕቅበተ እምነቶች ደግሞ ገዘፍ ገዘፍ ያሉ። ሚስጥሩ ምንድን ነው? የእናንተ መቅጠን የነሱ መግዘፍ ሲመስለኝ እኔ ላይቭ ላይ ጠንክሮ እንትን የሚልና እዚህ ብዛም ይሯራት። እነሱ ረጅም ሰዓታቸው የሚያሳልፉት ላይቭ ላይ ቁጭ ብለው ነው። ታዲያ ቀን ይተኛሉ፣ ሌሊት ላይቭ ያድራሉ። ስለዚህ ትንሽ ወፈር አድርጓቸዋል። እሱ ይሆናል ብዬ አስባለሁ። አሁን ልደት አቃለን ይወስድ አይተዋል። ድንቡሽቡሽ አለ። ፈለጋት ናት ይወስን በደንብ ድንቡሽቡሽ አለ። አኬ ነው እንደውም ትንሽ ወደኛ የሚጠጋው። ያው አኬም በቅርቡ ፊዚካሊ ለውጥ እናያለን ብዬ አስባለሁ። ብዙ ሰዎች ተናደውባቸዋል በነገራችን ላይ በመሸነፋችሁ። በጣም ተጠብቆ ነበር። ያው
ዋናው ምንድን ነው አለን። እኛ አሁን ይህን ነገር ስናስቀይስ አላማው ለመቄዶንያ ነው። መሸነፍን ደግሞ ባህላችሁ አድርጉ። አንዳንዴ አንገታችሁን ድፍት ካላረጋችሁ ልታይ ስብር ነውና በእርግጠኝነት ነገ ፕሮግራም ተዘጋጅቶ ብንጫወት አሳምነን ነው የምናሸንፋቸው። ህንድ መጣች ነው እንደሚሉት ከኛ ጋር ቢጫወት 100 ለምናምን ነው ተዘጋጅታችኋል? በደንብ ቁጭትም አለ እንዴ። የስንት ጊዜ ቁጭት አለ። አረሳንላችሁም በነገራችን እግራቸውን እያላችሁ እንዳሰባቸው እንጂ ዋይ እኛ ጋር እንደዚህ የለም። ጨዋ ነው። ዲሲፕሊን ናቸው እንዴ ጥያቄ የለውም። እሱ ነው እነሱ በጥቅስ እናንተ በጥብስ እንግዲህ አስቡ። ለሽንፈታቸው ጥቅስ ፈልጉ። ደስ የሚል ጨዋታ ነበረ። ትልቅ ፕሮሞሽን የተሰራበት ነበር ለመቄዶንያ። ብዙም የተለፋበት ብዙም ገንዘብ የወጣበት መርሃ ግብር ነበር። ሎዛ ኢቨንት ነበር ያስተባበረው። ያኔ ብዙ ተመልካቾች ነበሩ። ላይቭ ላይ ብዙ ሰው ነበረ። የመጀመሪያ ነው ደግሞ ኦርቶዶክሳውያን እግር ኳስ ጨዋታ ሲካሄድ። አዲስ ነገር ነው። አዲስ ነገሮችን መጀመር። ሁሉ ነገር ኃጢአት የሚመስለን ከሆነ ተሳስተናል። መልካም የማይመስሉ ነገሮችን ወደ መልካም መቀየር እንችላለን። እሳት ምን ታደርግበታለህ? ታበስልበታለህ፣ ታቃጥልበታለህ። ለማይሆን ነገርም በጎ ነገርም ታነድበታለህ። እሳት ግን አጠቃቀሙ ነው እና በጎ ነው። ነገ ደግሞ ሌሎችን ከሌሎች ጨዋታዎች ዘማሪያንን ከዩቲዩበሮች ጋር እንደዚህ ወደፊት የሚቀጥል ይሆናል። ወዳጅነትን በሚያበረታ በጎ ተግባርን ባነገበ በሰነቀ መልኩ ወደፊት የሚቀጥል ይሆናል። እንግዲህ የአብስራ ከድር በጣም በርካታ ገዳማት ዙራል። ቀጥታ ስርጭት የገቢ ማሰባሰቢያ ብዙ ቦታዎች ላይ ተሳትፈዋል። ምንድን ነው የሚሰማ ቤተክርስቲያን በማገልገል ውስጥ ለፍተህ ደክመህ አልታይልህ ሲል ያለው ጭንቀት አገልግሎት አይደለ? አዎ ልክ ነው። እስቲ ስለዚህ ጉዳይ ነገር በጣም ያስጨንቃል። ይሄ ነገር የሚያስጨንቀው ምን መሰለክ፣ ብዙ ጊዜ እንደዚህ የገቢ ማሰባሰቢያ መርሃ ግብር ሲዘጋጅ ምናምን አካውንት አስቀምጠን አንዳንድ ሰው ልመና ይለዋል። ግን ብዙ የሰጡ ሰዎች አትርፈው ሲመልሱ ሲሰጣቸው አይተናል እኛ። እና እኔ የምሳቀቀው ምንድነው አንዳንዴ እንደዚህ አይነት ነገሮች ሲበዙ ሰው የሚሰለች ይመስለኛል አንዳንዴ። እና ዞር ብዬ ደግሞ ሳይ የሆነ ቦታ የሆነ ነገር ተሟልቶ ያለውኝ እና እግዚአብሔር ለካ የፈጠረውን እጅ ኪስ ያስገባል ለካ ለቤቱ። እሱ ራሱ አያንስም አንዳንዴ። እኛን ምክንያት አደረገ እንጂ ለካ ራሱ ነው ስራ እየሰራ ያለው ላሉ። ምክንያቱም ይሄ ሁሉ ጊዜ የሆነ ጥያቄ ይጠይቃል። ቪዲዮ ላይ በጣም ብዙ ቲክቶክ ቪዲዮዎች ላይ ገጠርም ከተማም ብዙ የጎደለባቸው ጣሪያቸው ያፈሰሰ ብዙ ልማት የሚያስፈልጋቸው ውሃ ያልቀረበባቸው ብዙ ነገሮች አይተናል። ከሞላ ጎደል ተስተካክሏል። አሁንም ሙሉ ባይሆን ማለት ነው። ግን እኔ አሁንም መናገር የምፈልገው ነገር ቢኖር ሰው እንዲሰለች አልፈልግም። ቤተክርስቲያን ለብዙ ነገር ትሰርፋለች። ወደው አይደለም ካህናት አባቶቻችን በንግስ ሰዓት ታቦት ወጥቶ ገንዘብ የሚለምኑት ብዙ ጊዜ ወደው አይደለም። ቤተክርስቲያን በራሷ ልጆች ነው መቆም የምችለው። ብዙዎቹን የእምነት ተቋማት ስናይ ተለምነው አይደለም የሚሰጡት፣ ወደው ፈቅደው ነው የሚሰጡት። እና ፕሊስ አሰልቹን። በመስጣችሁ ደግሞ እጥፍ ድርብ አድርጋ እመቤታችን ትክሳችኋለች ብዬ አስባለሁኝና ጭንቀቱ ከባድ ነው በጣም። ቪዲዮ ስንሰራ በጣም ጭንቀት አለው። ሰው አንዳንዴ ለሌላም ዓላማ ምን ተገብረው ይመስላችኋል ምናምን እና ብዙ ጭንቀት አለው። ግን ከሞላ ጎደል እግዚአብሔር ይመስገን ከዞርክባቸው ገዳማት፣ አድባራት፣ አገልግሎቶች ፍጹም ማትረሳው ልዩ ትዝታ ያለብህ ገጠመኝ ካለ? ሰሚነሽ እስቲ ንገረን። ሰሚነሽ ያው ደስ ይል ነበረ። ሰሚነሽም ብዙ ቦታ ሄደናል። ግን ሰሚነሽ ለመጀመሪያ ጊዜ ሄደን አንድ ላይ ሁላችንንም ስናድር ምናምን አንድ ቦታ በዚህ በገቢ ማሰባሰቢያ ፕሮግራም ይዘት ማለቴ ነው ለመጀመሪያ ጊዜያችን እና በጣም ደስ ይል ነበር የነበረው ድባብ። በቃ ይሄ ሰሚነሽ ብዙ ጊዜ
የቤተክርስቲያን ልጆች ያቋታል ብዬ አስባለሁ ስለ ሰሚናት ምናምን እና ማታ ላይ የነበረው ድባብ አረሰውም። ማታ ላይ የአግቦ የተዘርግቶ እነ ብሬ እየዘመሩ እነ ጌዲ አንተም ስለ ማርያም ስትናገር ሰው ያውሉ ጸበልተኛ ቁጭ ብሎ ምናምንና ደስ ይል ነበር። አሁንም ምኞቴ በጣም አሁንም ምኞቴ እንደዚህ አይነት ነገሮች እንዲቀጥሉ ነው። እኔ ብዙ ጊዜ ይቅርታ አድርጉልኝና እንትና ኮንፈርት አይሰጠኝም። አዳራሽ አካባቢ ከዚህ ገቢ ማሰባሰቢያ ለምሳሌ የትም ቦታ ልታደርጉ አችልም። አዳራሽ ላይ ነው። ይሄ አሁን ፍኖተ ጽድቅን የምንቃወመው እኮ ወደን ፈቅደን አይደለም። ፕሮቴስታንት አዳራሽ እኮ ነው፣ ምንም ጽላት የሌለበት ስጋው ደግሞ ማይፈተትበት ማይቀበልበት ህዝቡ ቦታ ላይ ምንም እናደርጋለን ብዬ አላስብም። ብዙ ነገራችን ወደ አውደ ምሕረት እንዲመለስ ፈልጋለሁ እና ይሄ አውደ ምሕረት ላይ ፎከስ ብናደርግ ደስ ይለኛል። እና ወንጌል ያልጠገበ ምዕመን ደግሞ አለ። በጣም በፊት ላይ የማንቂያው ደውል ተብሎ ሲመጣ ያ ሁሉ ህዝብ በአራቱም ማዕዘን ቤተክርስቲያን ላይ ግጥም ብሎ እንትን የሚለው ወንጌልን ፈልጋ ነው፣ ማንንም ፈልገን አይደለም። እና በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን አሰብክም ለሚሉን በአውደ ምሕረታችን በቅርብ ጊዜ እናሳያቸዋለን ብዬ አስባለሁ። ብዙ ወጣት አለ፣ ብዙ ባለማዕተብ ወጣት አለ እና ያቺ ሰሚነሽ ላይ የነበረችዋ ሞመንት የማትረሳ ናት። በቃ በጣም ደስ ይል ነበረ። እሱ ነው ማስታውሰው ትውስታ። ወጣትነትና ክርስትና በዚህ ዘመን በአንተ ህይወት ምን ተግዳሮት አለው? ምንስ ተስፋ አለው? ምንስ ስጋት አለው? ምንስ መሆን አለበት? እኔ ቤተክርስቲያንን ሶሻል ሚዲያ ላይ አይተው ሰዎች እንዲገምቷት አልፈልግም። ሶሻል ሚዲያ ላይ የምትታየው ቤተክርስቲያን ብዙ ጊዜ በእኛ አንደበት ስትጠራ ነው። እኛ ደግሞ ማለት እኛ ኃጢአተኞች ሆነን ብዙ በደል እየሰራን ምናምን ስለ ቤተክርስቲያን ስንናገር እኛን የሚነቁ ሰዎች ቤተክርስቲያንን በዛው ልክ ይጥሏታል። መናገር የምፈልገው ነገር ቢኖር ቤተክርስቲያንን ቅረቧት፣ መጀመሪያ ቅረቧት። እስኪ ጠዋት ዝም ብላችሁ ቤተክርስቲያን ስታልፉ ንባቧን ስሙ፣ ወንጌሏን ስሙ፣ ቅዳሴዋን እስኪ በደንብ አድምጡት። ብዙዎቹ ወጣቶች የሚሸውዳቸው ይሄ ይመስለኛል። እኔ በዙሪያችን ለምሳሌ ጥምቀትን የምናገለግል አብረን የምንዘመር ወጣቶች አለን። 2-3 ልጆች እምነት ቀይረዋል። እስቲ ጓደኞቻችን የነበሩ አብረን በሰንበት ትምህርት ቤት ስናድግ የነበረ እና በራሴ ሰዎች ስላየሁትኝ አይገርመኝም። የሆነ ሃይማኖት ቀየረ ሲባል ምናምን እስቲል ነው እነዛ ሰዎች መጽሐፍ ቅዱስ አያነቡ። ቸርች እንኳን ቸርች የሚባለው ቦታ ሄደው እንትን አይሉ። ምንድነው ሐሳባቸው? የማያውቋትን ቤተክርስቲያን መዘርጠጥ ነው። ወንጌል ችግር እንትን ገድላት ችግር አለባቸው ይለዋል። ገድላትን ገልጠው አንብበው አያውቁ እና ወጣት ስንሆን ደግሞ ፈተናውም አለ። ይሄ ምንድነው ብዙ የሚስበን ዓለማዊ ነገር አለ። ስለዚህ እነዛን ነገሮች ቤተክርስቲያንን ከቀረብን በእርግጠኝነት እናሸንፋቸዋለን ብዬ አስባለሁ። ለዚህ ነው መጀመሪያ ሰንበት ትምህርት ቤትንም የጠቆምኩት። ሰንበት ትምህርት ቤት ስታድግ እሳትና ውሃ እንዴት አመጣጥነው መያዝ እንዳለብህ ታውቅበታለህ። እና ወጣቶች እባካችሁ ቤተክርስቲያንን ቅረቧት። ቅዳሴ ላይ አዛውንቶች ብቻ መታየት የለባቸው፣ እኛንም ጭምር ነው የምለው። ፍልሰታን የሆነ የጾም ስትኖር ብቻ ሮጠን ማስቀደሱ ትርጉም አለው ብዬ አላስብም። ስለ ቤተክርስቲያን ከመናገራችን በፊት ቤተክርስቲያንን እንወቃት። ወጣቶች እባካችሁ ቤተክርስቲያንን በደንብ ቅረቧት። አባቶቻችንን ተመልከቱ፣ ያቸው በቃ ቤተክርስቲያን እኮ ህይወት እኮ ናት። ዛሬ ላይ ፊደል ቀርጻ ሀገርን ያቆመች ቤተክርስቲያን ናትና እንደዚሁ በተራ ግለሰቦች የምትንቋሸሽ የሆነ ሰው ውጪ ቁጭ ብሎ እንደዚህ ቤተክርስቲያን ስላለ ዝቅ ከፍ የምትል ቤተክርስቲያን የለችንም። መሰረቷ በጣም ጠንካራ ነው። ክርስቶስ ነው መሰረቷና ቅረቧት ነው ማለት። ቆንጆ ማብራሪያ፣ ቆንጆ ትምህርት፣ ቆንጆ ምክር ነው። ያብስራ ታስቀድሳለህ? ፍልሰታን 16ቱንም ቀን አስቀድሳለሁ። በሞላልኝ ጊዜ ግን እሁድም መቅረት አልፈልግም። ደስ ይለኛል በጣም። ጸሎት ምንድን ነው? ከመጽሐፍ ጸሎት መዝሙረ ዳዊት ነው? ውዳሴ ማርያም ነው? መልክአ ማርያም ነው? ውዳሴ ማርያም በየቀኑ አታቋርጥም? ነጭዋን ነገር አይደለም የሚባል። ያው መጸለይ ባለብኝ ሰዓት ጸልያለሁ። ሁልጊዜ መጸለይ ባል ነገር አለ እንዴ? ምን ብዬ ላስረዳ?
አንዳንዴ ለምሳሌ ቤተክርስቲያን በሚሄድ ነው የምልህ ባለንበት ለምሳሌ ሳትበላ ውለህ ታውቃለህ ይታሰባል እና ሳይበላ የዋለ ሰው በቤተክርስቲያን ደረጃ ነው የምልህ። ለምሳሌ እኔ አሁን በጣም ደስ የሚለኝ ቤተክርስቲያን ሄጄ ጠዋት ላይ ውዳሴ ማርያም ሳነብ በቃ ልዩ ስሜት ነው ያለኝ። ጸሎት የትኛውንም ቦታ ልጸልይ ትችላለህ። ቤት ውስጥም ጸልያለህ፣ ባለበት ቦታ ጸልያለህ። ምንድነው በቀን 7 ሰላም ለኪ የሚደግም ሰው ክፉ ነገር አይጠግበውም ይባላል አይደለ? ያቺ ነገር አለች ከኔ። ይበልጥ ደግሞ ቀራኒዮ መድኃኔዓለም ነው ያደግኩትኝ እና ቀራኒዮ መድኃኔዓለም እቺ ከ12 ሰዓት በኋላ ያለችው ሰዓት የኔ ጊዜ ናት። በቃ አሁንም እስቲላው የኔ ናት። በቃ ይከፋኛል። እንዴት ብዬ ላስረዳ? ለምሳሌ ልጅህን አንተ በቀን አንድ አይኑን ሳታየው እንትን ካልክ የሆነች ነገር ያሳስባል አይደል? እና መድኃኔዓለም ለኔ እንደዛ የሚጨነቅ ነው የሚመስለኝ። ሄጄ ፊቴ ማሳየት አለብኝ ብዬ አስባለሁኝና ግቢው ቀራኒዮ መድኃኔዓለም ካየው በቃ አጸዱ ደስ ይላል ምናምን እና ቁጭልና ከራሴ ጋር በደንብ ራሴን አዳምጣለሁ። ጸሎቴን አድርሼ መመለሳለሁ። ዘውትር ማለት ነው። ዘውትር ሁሌ ይሄ ከኔ ጋር አለ። ግን ውዳሴ ማርያም ከሆነ ጸሎት የምታደርገው በፍጹም ማቋረጥ የለብህም። ካልሞትክ በስተቀር ታመህ እንኳን ድገሙልኝ ነው ማለት ያለብህ። ለምን ከብዙ ነገር የሚያሳልፍህ እሱ ነው፣ ጸሎት ነው። ውዳሴ ማርያም ውስጥ ብዙ ትምህርቶች ነው ያሉት፣ ብዙ ጉዳዩ ነው ያለው። ኪነ ጥበብ አንድ መዝሙር አለው ታውቀዋለህ? ምን የሚል? ውዳሴ ማርያምን አልነጠልም ካፌ። እስኪ ውዳሴ ማርያምን አልነጥልም ካፌ፣ ውዳሴ ማርያምን አልነጥልም ካፌ፣ ባንቺ አይቼዋለሁ ፈተናን ማለፌ፣ ባንቺ አይቼዋለሁ ፈተናን ማለፌ። ያው ለድምፁ ይቅርታ ይደረግልን፣ ያው ለመዘመር ያክል ነው ለመግለጽ። ዝማሬ መላእክት ያሰማል። ውዳሴ ማርያምን አልነጥልም ካፌ፣ ባንቺ አይቼዋለሁ ፈተናን ማለፌ። ፈተናውን ስታልፈው ነው የምታውቀውና ሳትበላ ውለህ አታውቅም አይደል? ውዳሴ ማርያም ሳትደግም መዋል የለብን። በልተህ እንኳን ቢሆን ሳይበላ ነው የሚደገመው፣ ሳትበላ ነው መድገም ያለብን። ግን በልቻለሁ አልደግምም ከምትል በልተህ ድገመው። ምን ያህል አጋንንት ከዙሪያ እንደሚሸሹ ራሱ ዲያብሎስ ያውቀዋል። በጣም ነው የሚያረቀው፣ በጣም ነው የሚያረቀው። እሳት ባለበት ገለባ የለም። ዲያብሎስ ገለባ ነው፣ ውዳሴ ማርያም እሳት ነው። አታቋርጠው። በጣም 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 ጽኑ ጸሎት ነው። በጣም እስኪ አንተ ከተሞክሮክ ወርቅ የተገኘ መጽሐፍ ላይ ብዙዎች ያውቁታል ብዬ አስባለሁ። የዛች የቂልጦ ማርያም የእስር ቤቷን ታሪክ። እስር ቤት በነበርክበት ታይም ላይ የምትጸልየው ጸሎት አንተ ምን ነበር? መልካ ማርያም፣ ውዳሴ ማርያም፣ ሰኔ ጎለጎታ፣ ቅዳሴ ማርያም፣ ከዛ ደግሞ የበዓላት ለምሳሌ መልካ ሩፋኤል፣ መልካ ሚካኤል፣ መልካ ገብርኤል፣ መልካ መድኃኔዓለም። እነዚህ ጸሎት በጣም ከአቅም በላይ ካልሆኑ በስተቀር አይቋረጡም። መልካ ሚካኤል በሚካኤል ቀን፣ መልካ ገብርኤል በገብርኤል፣ መልካ መድኃኔዓለም ደግሞ በመድኃኔዓለም በ27፣ መልካ ማርያም በቀኗ፣ መልካ ስላሴ። በተለይ ውዳሴ ማርያም አሞኝ እንኳን ተኝቼ እኔ መድገም ካልቻልኩ ሰው እንዲደግምልኝ ነው ማለት፣ መናገር ካልቻልኩ በስተቀር ማለት ነው። እና ይሄ ሁሉ መከራ፣ ይሄ ሁሉ ፈተና በእኛ እውቀት፣ በእኛ ችሎታ፣ በእኛ ወገን ዘመድ ማጣት፣ ከዛ ሁሉ ሞት፣ ከዛ ሁሉ ስደት፣ እስር፣ መከራ፣ ችግር፣ ፈተና ሁሉ ተርፈን ዛሬ ለዚህ ክብር፣ ለዚህ ቦታ መንበቃ ይመስላል አይደለም። እሷ ናት። እሷ ድንግል አትረሳም፣ ታስባለች። ውዳሴ ማርያምን የሚደግሙ፣ መልኳን የሚደግሙ አጠላቸውም፣ ጠላጠላቸውም። ድንግል ማርያምን የሚወድ ሰው ወድቆ አይወድቅም፣ ሙቶ አይሞትም፣ ጠፍቶ አይጠፋም፣ ተሰዶ አይሰደድም፣ አጥቶ አያጣም።
መጨረሻ ያምራል። ለጊዜው ፈተና ይበዛበትም፣ ምክንያቱም እናቱ ማርያም ናት። ጭራሽ እናት ማርያምን አድርገህ ደግሞ መልኳን ውዳሴዋን እየደገምክ ለክፉ አሳልፍ አትሰጥም። አደለም ከተወረወረ፣ አደለም ከታሰበ፣ ከተወረወረ ታድናለች። አማላጅነቷ ለሚያምኑባት ታማልደናለች ለሚሉት ማለት ነው። በጣም የምትወደው ዝማሬ? በጣም ወደው ዝማሬ እንዳለ ደረጀ የልቤ ዜማ ነሽ በላት እስቲ። ከአንዱን አዝማች ልበለው። በመገፋት ብኖርም እምነቴን አጸናለሁ፣ በጣቶችሽ ተይዤ አዲሱን ቀን አያለሁ፣ አዲሱን ቀን አያለሁ። ስማጸን ደጅሽ መጥቼ ተመለስኩ ተረጋግቼ፣ እንደምን አንቺን ረሳለሁ፣ በምልጃሽ ድኜ ቆሜያለሁ። የልቤ ዜማ በለዋ። የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና፣ ሞገሴ ነው ስምሽ ለኔ ስላለሽ ማርያም ከጎኔ። አቤት መዝሙር ልብስን ጥቅም በጣም እና የወደድኩበት ምክንያት እንዳለን የሆነ ሰዓት በጣም በቃ ይሄ ምንድነው የሚባለው ደባሪ ስሜቶች ተሰሙት ያውቃል። የሆኑ ነገሮች ጭልምልም ብለው በጓደኛም በምንም ቢሆኑ ነገሮች እና ከሰው ሁሉ ርቄ ምናምን እስማ ወደ ኋላ በለስከኝና እንዳለን የተዋወቅኩበት ታይም ነበረችና በአጋጣሚ ተዋወቅን ከእንዳለ ጋር። ከዛ ይሄ መዝሙር እሱ ይዘምር እንደዘመረው አላቅም ነበር። ከዛ እሱ መዝሙር እኮ ነው ምናምን አለ አንድ ጓደኛዬ ማለት ነው። ከዛ ከእንዳለ ጋር በጣም መቀራረብ ጀመርንና ከዛ ይበልጥ ደግሞ አስበው እንዳለ ቤት ውስጥ ሄደን ምናምን እስኪ ዘምርልኝ ምናምን ነገር እያልከው እየዘመረው አጠገብ ቁጭ ብሎ ደግሞ ስትሰማው እዛ አስከፊ ሁኔታ ላይ ሆነ ደግሞ ምን ያህል መዝሙር እንደምትወደው ማሰብ አይከብድም። እና ምክንያት ይሄ ነው። በጣም ነው የምወደው። በስማ ደካማ ጎን ምንድን ነው? እኔ ሰው አምናለሁ እና ደግሞ አንዳንዴ ሰው ማመን እኮ ደካማ ጎን አይደለም። ከልክ በላይ ይሄ እየተጎዱም እንትን ማለት አለ አይደል? እያወኩኝ አንዳንዴ ይሸወዳሉኝ ሰው በማመን ግን ይሄ ይመስለኛል እንትን የህይወት ቀይ መስመር ምንድን ነው ማለት በምን አይነት ሁኔታ ላይ በየትኛውም ህይወት ውስጥ ይሄ ቀይ መስመሬ ነው። እኔ እምነቴን ማተቤን መበጠስ ለኔ ቀይ መስመር የምር ነው። ምንም ነገር መቅረት ይችላል። ቤተሰብ፣ ወዳጅ፣ ዘመድ፣ ጓደኛ ግን እቺ ማተቤን አልበጥስም። ማንም እንዲመጣብኝ አልፈልግም። በስመ ከቅዱሳን ታሪክ እስከዛሬ ከሰማው የማን ታሪክ ልብ ውስጥ አለ? ብዙዎች አሉ። የቅዱስ ጊዮርጊስ አለ፣ የቅድስት አርሴማ አለ። እና ቅዱስ ጊዮርጊስን በጣም ወደዋለሁ። ሞር የሱም እንትን ደስ ይለኛል። በቃ የቅዱስ ጊዮርጊስ ያደረገው ተጋድሎ ለሁላችንም መማሪያ ነው ብዬ አስባለሁ። ያውም በዛ ወጣትነት አንተም ወጣትን ስለሆንክ የቅዱስ ጊዮርጊስ ገድሉ ልዩ ነው በጣም። እግዚአብሔር ያንተንም የኛንም መጨረሻ ያሳምራል። አሜን። ማርያም ያው መጨረሻ ላይ ይሄን ብናነሳው ይሄን ብለው መተሰላልፈው መልእክት ካለ ጨምሮ ምስጋና ካለ ማቅረብ ትችላለህ። እሺ፣ አመሰግናለሁ በድጋሚ። ቀረብ የማስበው አንድ ነገር ነው፣ እንደ ቅድሙ መልእክት እንዳስተላልፍ ከተፈቀደልኝ ማለት ነው። ብዙ ጊዜ እኛ ዘመን ላይ ስለ አባቶች ክፉ ነገር መናገር ፋሽን የሆነበት ጊዜ ምናምን ነገር የሚመስላቸው ሰዎች አሉ። ለምሳሌ ቅርብ ጊዜ የአቡነ ገብርኤልን እናውቃለን ምናምን። ስለ አቡነ ገብርኤል ቲክቶክ ላይ የሆነች መልእክት ስናስተላልፍ ያን አባት የሚያገናኙብን እያንዳንዱ ኮመንት ስለ ዘር ወይ ደግሞ የእርስ በርስ ግንኙነት ያለ ነው የሚመስላቸው። ልጅ አባቱን በምንም አይነት ታምር ሊጠላ አይችልም። 2015 ነው አይደል ሲኖዶስ ሊከፈል የነበረው ያቺ ሁኔታ ላይ እነ አቡነ ሳይሮስ ሶስቱ አባቶች አቶ የተባሉበት ቀን ለመጀመሪያ ጊዜ ቤተ ክህነት ግቢ ውስጥ
ተገኝቼ በአንድ አጋጣሚ እና እዛ የመገኘት እድሉ ገጠመኝና ለመጀመሪያ ጊዜ ነው ያውም የነበረውን ግርግር ታውቃለህ እና ተገኝቼ እነዛ ሁሉ አባቶች ፊት ለመጀመሪያ ጊዜ ቀረብኩ ማለት ነው እና በጣም ነው የደነገጥኩት ያስፈራሉ አባቶቻችን በንጥል አይደለም አንድ ላይ ሲሆኑ በጣም ሞገስ አላቸው በቃ ያስፈራሉ እነሱን የመናገር የመዘርጠጥ አቅሙ የለንም በትምህርትም በሁሉ ነገር አንገናኝም አባቶቻችን በጣም ከኛ የላቁ ናቸው ግን መናገር የምፈልገው ነገር ምንድነው ፕሊስ በቃ ሚዲያው ለነሱ የተፈጠረም አይመስለኝም ፕሊስ በቃ ለእናንተ አልተፈጠረም ሚዲያው ሶሻል ሚዲያው ከካህናት ጀምሮ መነኮሳት ጳጳሳት ሚዲያውን ለቀቅ አድርጉትና ወንጌሉ ላይ ትኩረት አድርጉ የምታስተምሩት ወንጌል እኛ ልጆቻችሁ ዛሬ ተነስተን እናንተን ጄጄ ማድረግ ስልጣኑ የለንምና ፕሊስ ይሄ የመቅለል ሁኔታው አይኖር የኔ እንትን እሱ ነው የኔ መልእክት እሱ ነው ሁሌ የሚያሳስበኝ ነገር ነው ቤተክርስቲያናችን በእነሱ ልክ ነው የምትመዘነው ቅዱስ ሲኖዶስ ማለት በመንፈስ ቅዱስ የሚመራ ትልቅ ነገር ነውና ፕሊስ ሰው አጥቦ እያሰጣን ያለ ነው አሁን ላይ በአንዳንድ አባቶች ምክንያት እና የምንቃወመው ነገር ምናምን ከጥላቻ አይደለም ቤተክርስቲያናችንን ከመውደድ አንጻር ነውና ያን እንዲረዱን እንፈልጋለን ለቤተክርስቲያን እያንዳንዱ ስራ ከተመቻት ቤተክርስቲያን ከተመቻት እኛ የምንቃወምበት ምንም አይነት ምክንያት የለንም ቤተክርስቲያን ዘር አይገድባትም ቋንቋ ሁሉ ነገር አይገድባትም ስለዚህ ፕሊስ ለልጆቻችሁ ተጨነቁ አባቶቻችን ያ ነው መልሴ ማመስገን የምፈልገው በመጀመሪያ እዚህ የሚያምር ስቱዲዮ ውስጥ የጠራኝን ሎዛ ሚዲያ ሎዛ ሁነቶችን ነው በጣም አመሰግናለሁ አንተም የማርያም ወርቅ ሌላ ደግሞ ያው ጓደኞቼ በሶሻል ሚዲያ አብረን የምናገለግል ብዙ ተጽዕኖ ፈጣሪዎች አሉ ብዙ ኦርቶዶክሳውያን የሚያውቋቸውና በጣም ወዳቸዋለሁ ጓደኞቼ ከዚህ በላይ ብዙ ነገር መስራት እንችላለን መፋቀርም መዋደድን ይልመድብን እግዚአብሔር አሁንም የሁላችንም መጨረሻ ያሳምረው ቴንክ ዩ በጣም ማለፊያ ግሩም ሸጋ ሰናይ እጅግ ቆንጆ ቆይታ ነበር ያደረግነው የአብስራ ከድር ያቡ ጥያቄያችንን ተቀብለ በሎዛ ሚዲያ ሎዛ ፖድካስት እንግዳ ሆነ ስለተገናኘን በግል ህይወትህ በቤተክርስቲያን ጉዳይ ጠቅለል አድርገን በወፍ በረር ስላደረግነው ቆይታ ጨዋታ እጅግ አድርጌ አመሰግናለሁ በሌላ ጊዜ በሌላ ጉዳይ እስክንገናኝ አምላካችን እግዚአብሔር እኛንም አንተንም በያለንበት ይጠብቀን አሜን የተወደዳችሁ የሎዛ ሚዲያ ተከታታዮች ሎዛ ፖድካስት በሎዛ ሚዲያ የዛሬው እንግዳችን የነበረው የአብስራ ከድር ያቡ በቲክቶክ ፕላትፎርም በማህበራዊ ሚዲያ ተጽዕኖ ፈጣሪ ከሆኑት ወጣት የቤተክርስቲያን ልጆች መካከል አንዱ ከ300 ሺህ በላይ ተከታይ ያለው ለቤተክርስቲያን ቀንና ሌሊት የሚደክም ጨዋ ወልዶ ጨዋ ያሳደገው በብዙዎች የሚወደደው ያቡ ከኛ ጋር ነበር እናንተም ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን በሌላ እንግዳ ሌላ ጊዜ እስክንገናኝ በያላችሁበት ሰላም እግዚአብሔር ይብዛላችሁ ቸር ቆዩን